ከሚስቱ ሞት በኋላ በሚያስደንቅ ፍጥነት 25 ኪሎ ክብደት እንደቀነሰና በሕክምና ጣቢያ ቁጥጥርና ድጋፍ ውስጥ እንደወደቀ አሳዛኝ እሱነቱን እንድታይ ምስሉን እንደላከላት ጠቅሷል። ጌታሁን ንባቡን አቋርጦ የተባለውን ፎቶግራፍ ከወረቀቶች መካከል አውጥቶ ተመለከተው። የሚያስደነግጥ ነበር። የተመለመለና የተፋቀ ዛፍ መስሎ ቆሟል። ጸጉሩ ከጭንቅላቱ ረግፎ ባዶ ቅሉ ቀርቷል። ግራና ቀኝ ጉንጮቹ ተጣብቀዋል። አንገቱ አለቅጥ ረዝሞና ቀጥኖ የጉሮሮ ረድፎች ተጋልጠዋል። በሞገሳም አካልና በጀርጋዳ ቁመት ያውቀው የነበረውን ጀምስን በዚያ የኮሰመነና የነተበ ሰውነት ሲያየው ተጨነቀ። ሞትን ትንሽ በትንሽ በመሞት ላይ ስለነበረው ጀምስ ከልቡ አዘነ። ፎቶግራፉን ረዘም ላለ ጊዜ ሲያይ ቆይቶ እንደገና ወደ አቋረጠው ደብዳቤ ተመለሰ። የምታጥር ነፍሱ ለራሄል የተናዘዘችውን የመጨረሻ የስንብት ቃል በተሰበረ ልብ ወጣው። ከደብዳቤው ማብቂያ ሲደርስ እንደ አንዳች የተጫነውን ጭንቀት የጀምስ ቃላቶች ሲሰብሩለት ሰማው። በውስጡ እፎይታ አንሰራራ። እኒያን ቃላት መላልሶ አነበባቸው። ራሄልን ስለሚወዳት በኤድስ አለመያዟ እጅግ እንዳስደሰተው የእሷን ክፉ ሳይሰማና ሳያይ በመቅደሙ እንዳልተከፋ የሚገልጹ አባባሎች ነበሩ። መጨረሻ ላይ አደማደሙ የስንብት አይነት ነበር። በምን አይነት ዘዴ እንደሚያደርገው ባይገልጽም በሰለለ ህልውና ውስጥ የምታቃስተውን ህይወቱን በገዛ እጁ መንጭቆ እንደሚገላግላት ገልጾ ነበር። ዳግመኛም ደብዳቤ እንደማይጽፍላት አሳውቋታል። ጌታሁን ንባቡን ከጨረሰ በኋላ ደብዳቤውን በጥንቃቄ አስተካክሎ በፖስታ ውስጥ ከቶ መልሶ ለራሄል አቀበላት። እሷም ከቦርሳዋ ውስጥ ከተተችው። የሰውን ልጅ እድልና የህይወት ትርጉም ለመመርመር እየሞከረ ተክዞና አድቦ ቆየ። በሁለት እሳቤም ተከፍሎ አዘኔታና በእፎይታ ውስጥ ተመላለሰ። ልቡን ክፉኛ የሰበረው የጀምስ አሳዛኝ መጨረሻ አንዱ ሆኖ የራሄል ከዚያ ማዕት ማምለጥ ደግሞ ሌላው ሐሳቡ ነበር። በዚያ ክፍል ውስጥ ሐዘን የሰረጸው ከባድ ዝምታ ሆነ። ቀለሟ ሶፋው መደገፊያ ላይ እንደተንጋለለች ሁለተኛ ሲጋራዋን አጋምሳለች። በውስጧ የሚተራመስ ሐሳብ ነበራት። ጌታውን እንዳጎነበሰ ወደ ጎን መለስ ብሎ አያት። እንደተመሰጠች ነበር። ጥቂት ቆይታ ያነባበረችውን እግሯን አውርዳ ተንጠራርታ ሲጋራዋን ከመተርኮሻው ላይ አሻሽታ ከጠፋችሁ በኋላ ወደ ራሄል ተመለከተች። ራሄል አቀርቅራ እንባዋን ታፈስ ነበር። ቀለሟም ለመጀመሪያ ጊዜ የጀምስን ጉዳይ በተመለከተ ሐሳቧን ሰነዘረች። በእርግጥ የጀምስ በዚህ አይነት በሽታ መለከፍና ማለፍ በጣም የሚያሳዝን የሚዘገንን ነው። ለአንቺ በኋላ ውለታና በጥሩ ሰውነቱ ብዙዎቻችን የምናደንቀው ሰው ነበር። ምን ያደርጋል በዚህ ሁኔታ ተቀሰፈ። ነገሩ በጣም ያሳዝናል። የአንቺ ማልቀስና መጉላላት ግን ምንም አይጠቅመውም። ይልቁንስ አንቺን ይጎዳሻል። በቃ እግዚአብሔር የጥሩነቱን ዋጋ በሰማይ ይክፈለው። ምናልባት ጽድቅና ኩነኔ ካለ የሰው ስራም ዋጋ የሚሰጠው ከሆነ እኔ የምጨነቀው ላንቺ ነው፣ የማስበው ላንቺ ነው። ይልቅ ለራስሽ አስቢ አለቻት ምርር ባለ ምክርና ስጋት። የቀለሟን ምክር ያዳመጠችው ራሄል እንዳጎነበሰች ነበር። የጓደኛዋን አባባል ተንትና አስተዋለችው። የሰማችው ንግግር ቀስ በቀስ ህሊናዋን እየቆጠቆጠው በመምጣቱ ይመስል ነበር። አስተያየቷ የሚያስደነግጥ አይነት ሆነ። ራሄል ድንገት ቀና ብላ ጓደኛዋን እንባ ባደፈረሳቸው አይኖቿ አጠንክራ ተመለከተቻት። ቀለሟም እውነቴን ነው በሚል ሁኔታ ትከሻዋን ከፍ ዝቅ በማድረግ ስሜቷን ገለጸችላት። ለጥቂት ጊዜ በዝምታ ተያዩ። በአጭር ጊዜ ውስጥ መንፈሷን ሰብስባ ቆፍጠን ባለ አንደበት ራሄል ተናገረች። የጀምስ መሞት ለኔ ትልቅ ጉዳቴ ነው። በዚህም በጣም አዝኛለሁ። የሐዘኔ ተካፋይ መሆንሽን በመናገርሽም አመሰግናለሁ። ከዚህ ውጪ ስለኔ ልትጨነቂ አይገባም። ስጋትሽ ገብቶኛል። ጀምስን የለከፈው ኤድስ እንዳልለከፈኝ ላረጋግጥልሽ እወዳለሁ አለቻት ቆምጨጭ ብላ። በራሄል አመላለስ ጌታው እንደነገጠ። ቀለሟ ግን ቆጣ ብላ ምን ነካሽ ራሄል? ሐሳቤን በትክክል የተረዳሽው አይመስለኝም። አባባሌ በማልቀስና በማዘን ራስሽን ማስጨነቅ መጉዳት የለብሽም የሚል ነበር። መለከፍ አለመለከፍ ስለሚለው ጉዳይ አልተናገርኩም አለች። ራሄልም ዳግመኛ ለጓደኛዋ መልስ ሰጠች። ማለት የፈለግሽውን በትክክል አውቄዋለሁ። ስለዚህም ነው ዋነኛውን ሐሳብሽን ፈልፍዬ ያወጣሁት። ለማንኛውም ዘወትር እንደማጫውትሽ የጀምስና የኔ ግንኙነት አገሩ እስኪገባ በጽኑ ፍቅር ነበር። ችግሩ የተፈጠረው አገሩ ከገባ በኋላ ነው። ስለዚህ ስለተጨነቅሽልኝ ያመሰገንኩሽ፣ ከእንግዲህ በሐሳብ እንዳትደክሚ ላሳስብሽ ፈልጋለሁ። ራሄል ቄሜታ ታየባት። እንዴ ምን ነካሽ ራሄል? ያላሰብኩትን ትርጉም ሰጥተሽ በንግግሬ ቅሬታ እንዲያድርብሽ አልፈልግም። እንኳን ላንቺ ለጠላቴም ቢሆን ኤድስን አልመኘው። ያስቆጣሽ የሐዘንሽ ብስጭት ከሆነ አሳልፊዋለሁ። ሐሳቤን አላግባብ ተረድተሽ ከሆነ ግን እንድታስተካኪ ይፈልጋለሁ አለች ቀለሟ ብስጭትም ቅሬታን በተጣመረበት ድምጽ። የተግባባን መሰለኝ።
እሺ ተይው አለች ራሄል በጥቅሎ። ከዚያ በኋላ እንባ ማፍሰሷን አቋረጠች። በጠንካራ ሐዘን ጎንበስ ቀና እያለች ስታለቅስ ስለቆየችና እንባዋም ጣምራ የሆነ በጉንጮቿ ላይ ፈሶ ስለነበር በገጽታዋ ላይ ደማቅ ሮዝ ቀለም የተረጨ መሰለ። አይኖቿ ደፍርሰው የላይና የታች ቆባቸው አበጠ። ቀና ጎንበስ ስትል የተንገላታው ጸጉሯ ተበትኖ ነበር። ቀይ ከንፈር ቀለም ተቀብተው የነበሩት ከንፈሮቿም በዝምታ ተሰብስበው የልብ ቅርጽ ፈጥረው ታዩ። ሁለቱ ሴቶች ተነጋግረው ዝም ካሉ በኋላ በመሃል በመግባት ነገሩን እንደገና ማንሳት ስላልፈለገ ጌታውንም በዝምታ ጀምስንና ራሄልን እንዲሁም ሴቶቹ የተለዋወጡትን ንግግር ሲያሰላስል ቆየ። አልፎ አልፎ ቀና በማለት ሲያጨሰው በነበረው ሲጋራ ጭስ ውስጥ ራሄልን ይቃኛት ነበር። በዚያ በተረበሸ ስሜት ውስጥ ስትታመስና በሐዘን ስትብረከረክ እንኳን የሚመስጥ የሚስብ እንጂ የሚያስከፋ ገጽታ እንዳልነበራት አስተዋለ። ሰው ምንም ያህል ያማረ ገጽታ ቢኖረው አጥንት ሲግጥና ሲያለቅስ ማስቀየሙ አይቀርም ሲባል የሰማው አባባል በራሄል ላይ እንዳልሰራ እያረጋገጠ ከሐዘኔታው በመመለስ ከህሊናው ጋር ይመረምራት ነበር። መለስ ብሎ ወደ ግራ ሲመለከት የቀለሟ አተያይ ያስደነገጠው። አይኖቿን በሱ ላይ ተክሎባት ነበር። ብቻ አይን ላይን ሲጋጩ ደህና ስሜት አልተሰማውም። ፈጠን ብሎ በመመለስ ሲጋራውን በመተርኮሻው ላይ አጎንብሶ ሲያሻሽ ቆየ። ቀለሟ ግን ጉሮሮዋን አጸዳድታ እንደገና ረቦ የነበረውን ዝምታ ሰበረችው። በእናትህ አቶ ጌታውን በቅድሙ ንግግሬ ልትበሳጭና ቅሬታ ሊሰማት ይገባል? የሚያስቀይም ሐሳብ የተናገርኩ ይመስልሃል? አለችው በተዝናና አንደበት። ጌታውንም ወደ ሶፋው መደገፊያ እየተመለሰ ሳሳ ያለ ሪዙን እየደባበሰ ጥቂት ከቆየ በኋላ በእርግጥ የጀምስ ሞት እንኳን ለራሄል ለእኛም ትልቅ ሐዘን ነው። የመልካም ሰዎች ሞት ከብዙ ጠቃሚ ስራዎቻቸውና ሐሳቦቻቸው ጋር በመሆኑ ይጎዳል። ሆኖም የሰውን ማለፍና የሞትን መኖር አለመቀበል ደግሞ አግባብ አይሆንም። ሐዘን ማክበድ መንፈስንና አካልን ማጎሳቆል ነው። አንቺ ማለት የፈለግሽው ከዚህ የተለየ እንዳልሆነ ነው የገባኝ አላትና መለስ ብሎ አያት። ቅንድቧንም ትከሻዋንም ከፍ ዝቅ እያደረገች ቦዘዝ ባለ አይኖቿ ሐሳቤን አውቀሃል በሚል ሁኔታ አየችው። በዚያችም ቅጽበት አተያዩዋን መረመረው። ደስ አላለውም። ቀጠል አድርጋም እየተንጠራራችና ጸጉሯን በሁለት እጆቿ እያመሰቃቀለች በትክክል ሐሳቤን አንተ ተረድተህልኛል። ከማንም ይበልጥ ራሄል ስለ ራሷ ታውቃለች። እኔ ልናገር የፈለኩት በማልቀስና በመጨነቅ ህመም ላይ እንዳትወድቅ ነው። በቃ እሷ ግን በተለየ መንፈስ ነው የተረጎመችው። ያም ስህተት ነው አለች ቀለሟ። በዚህም ጊዜ ራሄል ዝም አላለችም። በተናገርሽው ሐሳብ የስጋትሽንና የጭንቀትሽን ምክንያት የተረዳው መስሎኛል። ለዚህም ነው በግልጽ ኤድስ ጀምስን ቢገለውም እኔ ነፃ መሆኔን የተናገርኩት። ወደፊትም የሚታይ ነውና አያስቸግረንም። ስለ መጨነቅሽ ግን አመሰግናለሁ። እሺ ታዩ አለቻት ቅሬታና ቀየሜታ በተንጸባረቀበት መልስ። ራሄል ሙች፣ እኔ የጠረጠርኩት ነገር የለም። ራስሽን ተጠራጥረሽ ከሆነ አንቺ ተናገሪ። አነጋገርሽ ዛሬ በጭራሽ ትክክል አይደለም። ከማንም በበለጠ በቅርብ ስለምታውቂኝ ልጠረጥሪኝ አይገባም አለች ራሄል ኮስተር ብላ። አልኩሽ እኮ በአብዛኛው ማንነትሽን ስለማውቅ ከማንም የተሻለ ስላንቺ መናገር እችላለሁ። ሆኖም ሌሎች ይጠርጥሩሽ ይሙሽ እንጂ እኔ አላማሽም። ሌሎች ምናልባት ከነበራችሁ ቀረቤታ በመነሳት ይገምቱ ይሆናል። እኔ ግን እንዴት የሚስጥርሽ ተካፋይ ሆኜ እጠረጥርሻለሁ? ልክ አይደለሽም። ግምትሽን አስተካኪ አለቻት ቅሬታ እንደገባት በማሳየት። የጓደኛሞቹ ያልተጣጣመ ነገር መወራወር ወደ ጸብ እንዳያደርሳቸው በመፍራት ጌታውን ጣልቃ ገባ። አንድ አይነት ሐሳብ በተለያዩ ቃላት ከመናገራችሁ ሌላ አዲስ ነገር አላዳመጥኩም። ዋናው ያጥሩ ሰው በዚህ ሁኔታ በማለፉ እጅግ ቢያሳዝንም አዘኔታው ራስን እስከ መጉዳት ድረስ መሆን እንደሌለበት እኔም አምናለሁ። ስለዚህ የቀለሟም ሆነ የኔ ምክር ራስሽን ማጠንከር እንዳለብሽ የሚያሳስብ ነው አለ ገጽታውን ሙሉ በሙሉ ወደ ራሄል መልሶ። ራሄልም በይሁንታ ራሷን አወዛውዛ ኮለል እያለ መውረድ ጀምሮ የነበረውን እንባዋን መጠራረግ ያዘች። ቀለሟም ጋለል ብላ አይኖቿን ዘግታ እግሮቿን አነባብራ በዝምታ በትዝታ ተጓዘች። ጌታውንም ተቀድቶ ብዙ ጊዜ ከፊቱ ተቀምጦ የነበረውን መጠጥ አንስቶ ተጎነጨ። ጥቂት በጥቂት የመረጋጋት ሁኔታ በራሄል ላይ ስላየባት ተሰናብቶ ለመውጣት በማሰብ ላይ እንደነበር ቀለሟ ድንገት ተነስታ እየተንጠራራችና ሰውነቷን እያፍታታች ወደ ቤቷ መሄድ እንደፈለገች ነገረቻት። ሁለቱም በመደነቅ ቀና ቀና ብለው አዩአት። ከተል በማድረግም ልታዲ አልነበረም እንዲያብረሽኝ የመጣሽው አለቻት ራሄል። አሁን ያስታወስኩት በጣም ጠቃሚ ቀጠሮ ከሰዎች ጋር አለኝ። ሚስ ማድረግ አልፈልግምና ሄዳለሁ። አዝናለሁ ባለማደሬ። ዝርዝሩን ሌላ ጊዜ አስረዳሻለሁ። በዚህ ደግሞ ቅር እንዳይልሽ ኦኬ አለች ቀለሟ ተጣድፋ። እሺ ሂጂ፣ ሾፌር ያደርስሻል አለች
የራሄል ንግግር እጅግ የቀዘቀዘ ሆነ። እኔ እንኳን ባይደክምሽና መንፈስሽ ቢረጋጋ ኖሮ ብትሸኝኝ ይወድ ነበር። በይ ለሾፌር ንገሪልኝ ብላ ቦርሷን አንግባ ወደ በሩ ተራመደች። እሺ ካለች በኋላ ራሄል የአውቶቡሱ ሾፌር ወደ ነበረበት ክፍል ደውላ በእሷ መኪና ጓደኛዋን ቤቷ አድርሶ ታናሽ እህቷን ወይንሸትን ይዞላት እንዲመጣ አዘዘችው። ቀለሟም ሙሉ ቁመናን ከሚያሳየው መልበሻ መስታወት ፊት ለፊት ቆማ ጸጉሯንና የከንፈር ቀለሟን አስተካከለች። ጌታሁን ለአንድ አፍታ በትዝብት እይታ ቃኛት። ወዲያውም ቁመናዋን ገመገመው። የዳሌዋን ስፋት አደነቀው። አንጀት የተሰራባት አትመስልም ነበር። የጸጉሯን ስላሴ የተፈጥሮ ይሆን በሰው ሰራሽ ጥረት ያማረ እንደነበር ለይቶ ባይረዳም ብርካቴውና ያቆራረጡ ቄንጥ ተጨማሪ ውበት ሆኗት እንደነበር አስተዋለ። የመኪና ጥሩምባ ሲሰሙ ቀለሟ ቦርሷን አንጠልጥላ ተሰናብታቸው ወጣች። ጌታሁንም ሾፌሩ እስኪመለስና እህቷን እስከሚያመጣላት ድረስ አብሯን ሊቆይ ወስኖ ተደላድሎ ተቀመጠ። ዳግመኛ በብርጭቆ ውስጥ ውስኪ ስትቀዳለት በቃኝ ብሎ አልተገደረደረም። አመስግኖ ተቀበላት። ጎንጨት ካለለት በኋላ ሲጋራ ለኩሶ እያጨሰ በምን ርዕስ ላይ ንግግር እንደሚከፍት አሰበ። ከሰማው መርዶ ውጭ መሆን እንደሌለበት በማመን በዚያው ጉዳይ ጥያቄ ሰነዘረ። ያነበብኩት ደብዳቤ ላይ ጀምስ ሕይወቱን እንደሚያጠፋ ይናገራል። አንቺ ደግሞ በመሞቱ እርግጠኛ ሆነሽ ነው የምታዝኙ። ለመሆኑ ይህንን ጉዳይ አረጋግጠሻል? አላት። ይህ ደብዳቤ እንደደረሰኝ ወደ ናይሮቢ ደውዬ ጀምስ መሞቱን ከወንድምየው ተረድቻለሁ አለች ስብር ባለ ድምፅ። እንዳለው ራሱን በራሱ አጠፋ ወይንስ በሽታው ራሱ አጠፋው? አሟሟቱን ጠይቀሽ ነበር? ራሱን በራሱ እንዳጠፋ ነው የሰማሁት። ስቃይ ሲበዛበት እንቅልፍ እንዲወስደው በማለት የተሰጠውን ቫሊየም በብዛት ወስዶ እንዳሸለበ መቅረቱን ወንድሙ ነግሮኛል አለችው። እንደገና እንባዋ ፍንቅል ብሎ መፍሰስ እየጀመረ በውስጣቸው የሚፈጠረውን ሐዘንም ሆነ የብስጭት ማዕበል በማልቀስ ማሳለፋቸው ለብዙዎች ሴቶች እፎይታ እንደሚሆናቸው ስላየ ራሄልም አልቅሳ እንዲወጣላት እያየ ዝም አላት። ለበርካታ ደቂቃዎች ስቅስቅ ብላ ካለቀሰች በኋላ ቀና ብላ ተቀመጠች። በሐዘንና በሐሳብ ማጥ ውስጥ ሰምጣ በአይነ ስጋዋ ሳይሆን በአይነ ህሊናዋ ያለፉ በርካታ ሁኔታዎችን እየተመለከተች አደበች። ጭብጥ ኩርምት ስትል ታንገላታ የነበረውን ውብ ገላዋን አዘነለት። እድሏን ለማፍካት ጥሩ ምክንያት የነበረው ጀምስ ዊሊ በኤድስ ማለፉ ቢያሳዝነውም የራሄል ነፃ መሆኑ እፎይታ ሆኖት ውስጥ ውስጡን ያጨዋውተው ነበር። በቂ ጊዜ ለሐዘኗ ከሰጣት በኋላ መረጋጋት ሲያይባት የንግግሩን አቅጣጫ ሆነ ብሎ በመለወጥ ወደ ድርጅቱ እንቅስቃሴ ያዘነበለ። በጠንካራ አቋምና በመልካም ምኞት ያቋቋመችው ድርጅት በለጋ ዕድሜው የፈለገችውን አይነት አገልግሎት እያበረከተ በዚህም እየተመሰገነ መሄዱን ደጋግሞ በማስረጃ ድጋፍ አረጋገጠላት። ያም መልካም ዝናና ስራ እንዳይጎድፍ እንዳይቀዘቅዝ እንደተለመደው መጠንከር እንደሚኖርባት ምክሩን አቀረበላት። በዚህ ውይይት ወቅት ነበር ታላቅ ወንድሟ ጎሹን በአስተዳዳሪነት ስራ ኃላፊነት እንዲይዝ ማቀዷን የነገረችው። ጌታሁንም እቅዷን ደገፈው። በዚሁ የድርጅቱ ስራና ውጤት ላይ በተቆናጠጠ ንግግር 1 ሰዓት ያህል ቆዩ። የተላከው ሾፌር ቀለሟን ከቤቷ አድርሶ ወይንሸትን ይዞ ተመለሰ። የወይንሸትን መምጣት ካየ በኋላ ጥቂት ማጽናኛ ቃላት ተናግሮ ተሰናብቷቸው ወጣ። ሰፊውን የቡና ቤት ቅጥር አልፎ ወደ ኪነ ጥበብ አምባ ሲገባ ፈንጠር ብለው መሳሪያቸውን ጨብጠው አካባቢውን ሲጠብቁ የነበሩት የግቢው ጠባቂዎች የምሽት ሰላምታ እየሰጡት ቁልቁል ወደ መኖሪያ ክፍሉ ወደ ንባብ ጎጆ አመራ። ቀን ላይ የወፎች ልዩ ልዩ ዝማሬ፣ ማታ ማታ ደግሞ የነፍሳቶችና የአውሬዎች ጩኸት ትፍስት ኮረብታ ጭርታ እንዳይጫነው ያቅማቸውን ያዜሙ ነበር። የሰው ሰራሹ ፏፏቴ መምዘግዘግና ወዳደቅ ከሚፈጥረው የጎርፍና የማዕበል ድምፅ ሌላ ከግዙፉ የዝግባ ዛፍ ላይ የተንጠለጠለው ድምፅ ማጉያ ከቡና ቤቱ የተቀበለውን ዘፈን ቁልቁል መርጨት ሲጀምር ጌታሁን ከክፍሉ በረንዳ ላይ ደርሶ ነበርና ቆም አለ። መለስ ብሎም ከበረንዳው እንጨት ደገፍ ብሎ ዜማውን ማድመጥና አካባቢውን መቃኘት ጀመረ። ያ በቀዝቃዛው አየር ላይ ተፈናጦ ከጆሮ የደረሰው ጣዕመ ዜማ ወደ ውስጡ ሰርጎ ባንዳች ኃይል አፈዘዘው፣ አደነገዘው። እንደ ዘበት ያደመጠውን ዜማ ተቀብሎ በለሆሳስ አብሮ ያዜማ አጣጣመው። የካሳ ተሰማ አንቺ ሆዬ ለኔ ቅኝት ነበር። የሙዚቃው ኃይል እያለሳለሰ ወደ ልዩ የምትሃት ዓለም አንደረደረው። እንዲያ እንደ ክራሩ ባለሙያ እንደ ካሳ ተሰማ ሎጋ ጣቶቹን እያፈራረቀ ጅማቶችን እያነዘረ በግርማ ሞገሳም ለስላሳ ድምፁ ለራሄል ማዜም ተመኘ። ድንገት በመጣበት ሐሳብ ደነገጠ። ሆኖም መንፈሱ አምጾ ራሄልን እንዲያስባት አስገደደው።
በልብ ውስጥ የተላወሰውን አንጡራ ስሜት አጤነው። በሰማው ጉዳይና ባየው የራሄል አካልና ሁኔታ መንፈሱ ተነክቶ ነበር። በብርሃንና ጨለማ መስተጋብር በፈጠረ የምሽት ውበት ውስጥ ሆኖ ስታለቅስ እንኳን የምታምረውን ራሄልን እንደገና በሐሳብ አያት። አንዱ ሌላውን እያባረረ ጨለማና ብርሃን ሲያደርጉት እንደነበረው ድብብቆሽና ክትትሎች ጨዋታ ራሄልና እሱም የእነሱን ስልት ተከትለው ይበልጥ ለመቀራረብ ነገር ግን ተራርቀው ሲሯሯጡ ታየው። የምኞት ምትሃት ልብሰ ጥላውን ከአካላዊ ቀፎ ነጥሎ በምትሃት ገነት ከራሄል ጋር ሲያስቦርቀው ረዘም ያለ ጊዜ አለፈ። ከፊል ልቦናው ግን ይህን ሐሳብ አልወደደለትም። ከዚያ ፍጹም ደስታ መንጫቂ እስኪመነጭቀው ድረስ ማሰቡ በቅቶት አልተመለሰም። የተደጋገመ ጩኸት እንደ ስለት የጆሮውን ታምቡር ዘልቆ ህሊናውን ሲሰነቅረው ነቃ። አካሉም ተላወሰ፣ ምትሃቱም ተገሰሰ። በሩን በፍጥነት ከፍቶ ሲያንቃጭል የነበረውን ስልክ አነሳ። የሚያውቀው ድምፅ ቢሆንም ያልተለመደ ጥሪ ነበርና ደንገጥ አለ። ምን ነው? ምን ሆንሽ? ደህና አይደለሽም እንዴ? አላት በተጨነቀ አጠያየቅ። ደህና ነኝ፣ አትደንግጥ። ራሄል እንዴት እንዳመሸች ልጠይቅ ፈልጌ ነው። ሶሪ ረበሽኩህ አለችው በተስረቀረቀ ሳቋ ቀለሟ ንግግሯን አጅባ። ምንም አይደል፣ አልተረበሽኩም። ራሄልን ክፉኛ ሐዘኑ ተሰምቷታል። ከሄድሽም በኋላ ማልቀሷን አላቋረጠችም ነበር። ሳታጽናናት ሳትመክራት ቶሎ ወጣህ እንዴ? ከማንም ይልቅ ያንተን ሐሳብ እንደምትቀበል ገምታለሁ አለችው ቀለሟ ፈጠን ብላ። እስከ ቅርብ ጊዜ ድረስ እዚያው ነበርኩ። የተቻለኝን ያህል ነገሩን ቀለል አድርጋ እንድታየው ለማድረግ ሞክሬያለሁ። መጽናናት አልቻለችም፣ ደግሞም አይፈረድባትም። ጀምስ ጥሩ ሰው ነበር በእርግጥ አለ ጌታሁን ባዘኔታ ድምፅ። ነገሩስ ልክ ነው። ለጀምስ ያላዘነች ለማን ታዝናለች? በዚህ ጊዜ ካጠገቧ ሆነሽ ማጽናናት ነበረብሽ እኮ። ጓደኝነትሽ ለመቼ ነው? ለምን ትተሻት እንደሄድሽ አልገባኝም አለ ባግራሞት። ልክ ነህ አቶ ጌታሁን፣ አብሬያት መሆን ነበረብኝ። እኔ ግን በጣም ስለደነገጥኩና ስለተረበሽኩ የባሰ እንዳላጨናነቃት ብዬ አሳብቤ ወጣሁ። ምን አስደነገጠሽ? ኤድስ የቀሰፈው የመጀመሪያው ሰው ጀምስ ዊሊ አይደለም? በእርግጥ አይደለም። ቢሆንም ለጓደኛዬ በዋለላት ውለታ የማደንቀውና የማከብረው ሰው ነበር። በዚህ ማለፉ በጣም አሳዝኖኛል። ምን ልበልህ፣ በጣም ያስጨነቀኝ ደግሞ የራሄል ጉዳይ ነው። ምን አስጨነቀሽ? አላት በመገረም አባባል። ምን ማለት ነው አቶ ጌታሁን? በሁለቱ መካከል የነበረው ግንኙነት ቀላል አልነበረም። እንኳን እኔ የብዙ ዓመት ጓደኛዋ አንተን በቅርቡ ያወካት ቀረቤታቸው ጠንካራ መሆኑን ተረድተሃል። እና አላት በመገረም። እናማ የእሷም የጤንነት ጉዳይ ነፍሴን አስጨንቋታል። ጌታሁን ለጥቂት ጊዜ ዝም ብሎ ከቆየ በኋላ አትጨነቂ ቀለሟ፣ ራሄል ከኤድስ ልክፍት ነፃ መሆኗን እሷም ነግራሻለች፣ እኔም አረጋግጥልሻለሁ አላት። ቀለሟም ይህን አባባሉን ስትሰማ ደነገጠች። እንዴት? በምን ታውቃለህ? አለችው ነቃ ብላ። አውቃለሁ፣ አትስጊ፣ ነፃ ነች። እንዴ አቶ ጌታሁን፣ የሰውን ውጫዊ ቁመና አይቶ ደህና ነው ወይንስ በኤድስ ተለክፏል ለማለት የሚቻል አልመሰለኝም። ይህንን ከኔ ይበልጥ ታውቀዋለህ። እንዴት እርግጠኛ ሆነ መናገር ቻልክ? ኤድስ በሌጣ ዓይን ግምገማ ቀርቶ በቀላል ምርመራ የማይታይ መሆኑን አውቃለሁ። መተላለፊያ መንገዱንም አውቀዋለሁ። ሆኖም ራሄል ነፃ ነች። እርግጠኛ እንዴት መሆን ትችላለህ? የምትገርም ነህ አቶ ጌታሁን። እኔ ነፃ ለመሆኑ እርግጠኛ ነኝ። አንቺ ግን ለጥርጣሬሽ መሰረቱ ምንድን ነው? የነበራቸው የግንኙነት ጥንካሬ ነዋ። ስንት ዓመት ሙሉ እሷን ለማስደሰት ገንዘቡን፣ ጊዜውን፣ ፍቅሩን እንደሰዋላት ብታውቅ አትሳሳትም ነበር። ከህይወቱ የበለጠ ነበር የሚወዳት። ከእሷ ጋር ያላነጋበት ሌሊት በቁጥር ነው። አገሩ ገብቶ ለሞት ከበቃ 2 ዓመት ቢሆን ነው። ለዚህ ያበቃው በሽታ ከ1 እና ከ2 ዓመት በላይ አብሮት የነበረ እንደሚሆን የኤድስ ልክፍት ታሪክ ያስረዳል። አይመስልህም? ፍቅረኛሞች ነበሩና የግብረ ስጋ ንክኪ እንደነበራቸው አውቃለሁ። ሆኖም ራሄል ከዚህ ችግር ነፃ ነች፣ አትስጊ። ከሆነማ ደስታውን አልችለውም። መጨነቄም እንዳትለከፍብኝ ነው። እኔ ግን እንጃ፣ አልተለከፈችም ብትለኝ ለማመን ይከብደኛል አለች ቀለሟ በቅሬታ። በእርግጥ ጀምስ በፍቅሯ ባህር ሲዋኝ እንደኖረ ገልጿል። ሆኖም የሱ ብቻ ሊያደርጋት ባለመቻሉ ብቻውን ወደ አገሩ በመመለሱ አምርሮ አዝኗል። ለሚስትነት ሲለምናት ሲንበረከክላት እንደኖረ ራሱ ዘርዝሯል። አገሩም ከሄደ በኋላ ክፉኛ እንደተራባትና የእሷን ረሃብ ለመወጣት ሲል ካላሰበው መቅሰፍት መዘፈቁን አልሸሸገም። ይህ ህመም የለከፈውም አገሩ በገባ በ6ኛ ወር ላይ መሆኑን ቁልጭ አድርጎ ጽፏል። እንግዲህ የደዌው ባለቤት ጀምስ ቅዱስ ፍቅርን እንጂ በሽታን እንዳልተጋሩና ራሄልም ንጹህ መሆኗን መስክሯል። እንግዲህ እፎይ ብለሽ ተኚ አላት። ጭንቀቷ በእርግጥ ያዘኔታ ይሆን የሚለውን ሐሳቡን እያውጠነጠነ። እንዴት ልታውቅ ቻልክ አቶ ጌታሁን? ማለቴ ደብዳቤውን አይተሃል? ቅድም በሐሳብ ተመስጠሽ በነበረበት ጊዜ የላክላትን ደብዳቤ ሰታኝ አንብቤው ነበር።
ምናልባት የሚኖርህን ጥርጣሬ ለማላላት ይሆናል የቆየ ደብዳቤ ያሳየችህ። የተጻፈበትን ጊዜ በደንብ አይቼዋለሁ። በቅርቡ የተጻፈ የጀምስ ኑዛዜ ነው። ለማንኛውም መታገስ ጥሩ ነው። ጥርጣሬ ካለሽም ወደፊት የሚሆነው ይታያል። እስከዚያው ጭንቀትሽን አታሳያት። እሱስ ልክ ነው አቶ ጌታሁን፣ ወደፊት ሁሉም ይታያል። እኔ እንደ የጨነቀኝ የበፊቱ ሳያንሳት በዚህ ደግሞ ስሟ መነሳቱና መጎዳቷ ነው አለች ዝን ባለ ድምፅ። እንዴ ምን ነካሽ ቀለሟ? ማንም በኤድስ ልክፍት ስሟን የሚያነሳ አይኖርም። ሰውን ለማማትና ለመጠርጠር በቂ ምልክት ያስፈልጋል እኮ። ምናልባት የግል ጥርጣሬ ከጠነከረብሽ ጥርጣሬሽን በውስጥሽ ይዘሽ ትንሽ ጊዜ መታገዝ አለብሽ። እንዲያውም ጀምስ የላከውን ደብዳቤ እንድታሳይሽ አድርጊ። መሆን ያለበት ይሄ ይመስለኛል። ስለ ሌላው ችግሯ ግን የማውቀው ምንም ነገር የለም። ምንድነው ችግሯ? ልትነግሪኝ ፈቃደኛ ከሆንሽ። ምን እባክህ አቶ ጌታሁን፣ የምታሳዝን እኮ ናት። ይህን የመሰለ ችሎታ ጥንካሬና ውበት ሰጥቷት በአንድ ነገር በድሏታል። ቤተሰቡ በጠቅላላ ተበድሏል ማለት ይቻላል። በዚህም የተነሳ አበሻ ወንድ ደፍሮ አይቀርባቸውም። ራሄልም ሆነች እህቶቿ የፍቅር ግንኙነት ያላቸው ከውጭ አገር ሰዎች ጋር ብቻ ነው። ምንድነው የቤተሰቡ ችግር? አለ ጌታሁን ነቃ ብሎ። ኧረ እባክህ ሊናገሩት ይቀፋል። ከኤድስ የሚቀፍ ነገር የለም። በዚህ ጠርጥረሻት የለም? ከዚህ የከፋ ነገር የሚኖር አይመስለኝም አለ እንድትነግረው ሊያደፋፍራት እየሞከረ። እኔ እንጃ፣ ኤድስ ቶሎ የሚያጠናቅቅ በመሆኑ ሳይሻል ይቀራል። ችግር የምትይው ልትነግሪኝ ካልፈለግሽ አላስገድድሽም። ራሄል ግን ፍጹም ጤነኛ መሆኗን ማመን አለብሽ። በህመሙ ብትለከፍ ኖሮ ጀምስ ለሞት ሲበቃ እሷ ማጣጣር ነበረባት። እሱም እርግጠኛ ሁኔታ ወደፊት መታየቱ አይቀርም። ገብርኤልዬ ያውጣት። ሌላው ሰው እንዳይጠጋትና ከሰው እንዳትጠጋ ያደረጋት ችግር የዘር በሽታ ነው። ዘራቸው የሚስገል አለበት። በጣም ድብቅ ሚስጥሯ ስለሆነ ጉዳዩን በሚስጥር ያዘው አደራ አለችው ድምጿን ስብር አድርጋ። ምን? እውነትሽን ነው? እንዴት ሊሆን ይችላል? ይችን የመሰለች ሴት እንዴት በዚህ ደዌ ትጠረጠራለች? ምን ጥርጣሬ ብቻ፣ እሱስ በቂ ማስረጃም አለ። ምን አይነት? የእናቷ ግራ እጅ በበሽታው ተቆርጧል። እኔ የሚያየሁት ድሮ ትምህርት ቤት ጓደኞችንን ሁል ጊዜ ቤታቸው ሄድ ስለነበር ነው። በዚህም የሚቀርባቸው ጎረቤት እንዳልነበር አውቃለሁ። እውነትሽን ነው? እንግዲህ ወደፊት በአጋጣሚ የምታየው ወይም የሚያውቅ ሰው እንደገና የሚያስረዳ ይሆናል። ትደርስበታለህ። አደራ ወሬው ግን ካንተ እንዳያልፍ አለችው የሰጋች መስላ። ኧረ እባክሽ፣ እንኳን ላወራው ለሰማሁትን በጣም አሳዝኖኛል አለ ጌታሁን ከልቡ አዝኖ። እኔማ ችግሯን አውቀህ በደንብ እንድታጽናናት በማለት ነው መናገር የማይገባኝ ሚስጥሯን የገለጽኩልህ። በይ ደህና ደሪ አላት እጅግ ሐዘን በሰበረው አንደበት። ደህና ደር አቶ ጌታሁን፣ አለ አይደለ ቅር የሚያሰኝ ወሬ ስለነገርኩ አዝናለሁ አለችው ልስልስ ብላ። የስልኩን መነጋገሪያ እንዳስቀመጠ ጌታሁን በቆመበት ቀረ። ከጥቂት ደቂቃዎች በፊት በምትሃት ትዕይንት ውስጥ ውበትና ፈገግታ ተጎናጽፋ ልቡን ስታባዝታው የነበረችውን ራሄልን አሰባት። ስታለቅስ ስትጨነቅ እንኳን ልዩ ውበት ይታይባት የነበረችውን ሴት እንደገና በምናብ እይታው እዝን ብሎ አያት። መንፈሱም አካሉም ተሸማቆ በሰማባት ወሬ ቀፋው በርቀት ተመለከታት። በአስደንጋጭ ወሬ በተፈጠረው ቀዝቃዛና አስፈሪ ምትሃት በሳቢ ያመጣትን ራሄልን በጭንቀት በአዘኔታ ቆዝሞ ገመገማት። ምኗ ቆማጣ ይመስላል በሚል ጥያቄ በዙሪያዋ ተንገዋለለ። ይህንኑ እያሰላሰለ እንደ ቤቱ ጋግራ ተገትሮ ቀረ። ቀለሟ ግን በሌላኛው ጫፍ የነበረውን የስልክ ማነጋገሪያ ስታስቀምጥ የቀኝ እጅ አውራ ጣቷን አጥብቃ ስማ በድል አድራጊነት ስሜት እጇን ወደ ላይ ሰንዝራለች። ቀለሟና ራሄል ጓደኝነታቸው የተወጠነው በአብሮ አደግነትና የተጠናከረውም የሁለተኛ ደረጃ ትምህርታቸውን በዳግማዊ ሚኒሊክ ትምህርት ቤት በተከታተሉበት ዘመን ነበር። የ12ኛ ክፍል መልቀቂያ ፈተናን ተፈትነው ሁለቱም ሳይቀናቸው ከቀረ በኋላ በጽኑ ጓደኝነታቸው በየመስሪያ ቤቱ ደጃፍ ስራ ፍለጋ ተያይዘው የተንከራተቱ ነበሩ። ራሄል በኢትዮጵያ አየር መንገድ የአስተናጋጅነት ስራ ካገኘች በኋላ እሷን በዚያው መስሪያ ቤት በትኬት ሽያጭ ክፍል እንድትቀጠር የራሄልን ጠንካራ ድጋፍ ተመርኩዛለች። ይህም ሆኖ በራሄል እድገትና ምጥቀት ውስጣዊ ህመም ነበረባት። የጀምስ ዊሊ አጋርነትና ቀረቤታ ምን ያህል እንዳራመዳት እያየች ስትቃጠል ኖራ፣ በተጨማሪ ደግሞ የጌታውን የቀረቤታ አዝማሚያ ሲከነክናት ቆይቶ ነበር። አጋጣሚ ስትጠብቅ ቆይታ ያገኘችውን ያንን ምሽትና ሁኔታ በመጠቀም የጌታውንን መንፈስ በማሸማቀቅ ልታሸሸው ሞከረች። ራሄል በኤድስ እንዳልተለከፈች እርግጠኛ ሆኖ ሲከራከራት ቢቆይም በመጨረሻ በሰማ ወሬ ግን ቀለሟ እንደተመኘችው ተሸብሮና ተደናግሮ ግራ ተጋባ። የጌታውን ቀልብ ወደ ራሄል እንደተሰደደ ሁሉ የቀለሟን በጌታውን ላይ አርፎ ሰላምና እንቅልፍ ነስቷት ስለነበር ለወሬው ያጣደፋት አንደኛው ምክንያት ሆኗል። ጌታሁን የሰማው ወሬ ግራ አጋብቶት
ለረጅም ጊዜ በቁሙ ነገር ሲያብጠለጥል ቆየ። ከፊት ለፊቱ ወደ ነበረው ጠረጴዛ ተራምዶ ወንበሩን ስቦ ከተቀመጠ በኋላ የራሄል ነገር ከልቡ አልወጣም። አዘነላት፣ ተጨነቀላት። ነገር ግን የጀመረ የመውደድ ስሜት በውስጡ ኩምሽሽ አለ። ከጠረጴዛው ላይ ተዘርግቶ ወደ ነበረው ወረቀት ቀስ በቀስ ትኩረቱ እየተሳበ መጥቶ ባለፈው ምሽት ጀምሮት የነበረውን የደብዳቤ ረቂቅ ማንበብ ጀመረ። ንባቡን እንደጨረሰ ማመልከቻውን ለማጠናቀቅ በሙሉ ልቡ ተሰናዳና ብዕሩን ጨብጦ አጎነበሰ። በማግስቱ ጠዋት ከ2 ሰዓት ጀምሮ ይካሄድ በነበረው የኢሰፓ መሰረታዊ ድርጅት ስብሰባ ላይ ለመገኘት መሄድ ስለነበረበትና በዕለቱ ስለሚያነሳው ወሳኝና አንገብጋቢ ሁኔታ በማስታወስ ነገሮችን ማውጠንጠን ያዘ። ከጥፍር እስከ ጸጉሩ ነዘረው። ገና ሐሳቡን ከመጀመሩ ውስጡ በብስጭት ጋየ። ነፍሱ በፍርሃት እየተሸማቀቀች፣ ህሊናው በለዘብተኝነት እየተሰረሰረ የሚጠየፈውን ነገር በግድ እየዋጠ እየመሰለ ለመኖር በመታገሉ ራሱን ጠላው። ከልቡ ውስጥ ተተክላ የነበረችው ተስፋ ከጨለመች ከጠወለገች መቆየቷን እያወቀ የመኖር ጣዕምና ወግ በሌለው ህይወት ውስጥ በድኑን ሊጎትት በህብረተሰቡ ውስጥ መጋፋቱን ነቀፈው። ከነበረው ምሬት ወደ ተሻለ ሁኔታ ለመራመድ ሲባል እልፍ አላፊ ህይወት ተማግዶ ምኞትና ሐሳብ ተናኝቶ ብሔራዊ ስሜትና የዜግነት ውዴታ ተሰውቶ የአፄ ኃይለ ሥላሴ መንግስት ገፍቶ የወታደራዊ መንግስት ከተደላደለ በኋላ ምኞቱም ተስፋውም ትግሉም እንደ ጉም እየበነነ ዓላማ ሰንቆ ለትግል ነቅቶ የነበረው ልቦና ሁሉ በየሰው ሰውነት ውስጥ ክስም ብሎ እንደቀረ ያወቀው ያንን ተስፋና ምኞት ባጭሩ ለቀጨው ደንቃራ ህልውና ሲል ማጎብደዱን አወገዘው። ወዶ ባይቀበለውም ፈርቶ በተሸከመው የፓርቲ አባልነት የገዛ ህሊናው ተጠየፈው። አንዳች በጎ ነገር ለተራበው ለታረዘው ወገን የማይታሰብበት በመዋቅር ተሰግስገው የአገሪቱን ህልውና ለሚቦረቡሩ ቅንቅኖች እንዲመቻች እየተደረገ ለሚረግፈው የጦር ሰው የሞራል ድጋፍ እየተባለ ባዶ ጩኸት ከሚስተጋባበት መድረክ መደባለቁ አንቀጠቀጠው። ለሚያምንበት ነገር የመቆም ለማያምንበት ደግሞ በድፍረት የመቃረን ተፈጥሮ የነበረው ጌታውን እሱነቱን በውል መረመረ። ያሳለፈው ከንቱ ጊዜ እየጎፈነነው፣ ስለ ወደፊቱ ግን በቆራጥነት ወሰነ። በሚቀጥለው ማለዳ በሚደረገው የፓርቲ አባላት ስብሰባ ላይ ማመልከቻውን አቅርቦ በራሱ ፍላጎትና ፍቃድ ከአባልነት መልቀቁን ሊያሳውቅ ቆረጠ። የመልቀቂያ ማመልከቻውን ረቂቅ እየለዋወጠ አንዴ በተተነተነ ሐሳብ፣ ሌላ ጊዜ ጥልቅ በሆነ አገላለጽ ሲጽፍ አምሽቶ ህሊናው የረካበትን አባባል እንደገና ግልጽና ውብ በሆነ የፊደል አጣጣል ስልት ጽፎ አሰናዳ። የውስጡን እንፋሎት በጻፋቸው ጠንካራ ቃላት አባባል በእፎይታ ስለቀነሰው አካሉ ዘና ብሎ ተኛ። ቅዠት የበረታበት እንቅልፍ ነበር የጣለው። ንጋቱ ላይ ከእንቅልፉ ያባነነው ከዋናው ቡና ቤት የሙዚቃ ክፍል ለኪነ ጥበብ አምባ ጎጆዎች የሚሰራጨው ሙዚቃ ነበር። በልዩ ልዩ የሙያና የንባብ ክፍሎች ለሚገለገሉ ሰዎች ለመቀስቀሻና ለማንቂያ ሲባል ሙዚቃ ይከፈትላቸዋል። መንቃቱን የፈለገ በሙዚቃው ቀስቃሽነት ተነቃቅቶ ለጉዳዩ ይዘጋጃል። ያልነቃ ወይም ተጨማሪ ረፍት የፈለገ ደግሞ ለተወሰኑ ደቂቃዎች የሚንቆረቆሩትን ረቂቅ ሙዚቃዎች በትዕግስት ያሳልፋል፣ ወይም ካልጋው አጠገብ ያለችውን ትንሽ ማስተላለፊያ መሳሪያ ይዘጋል። ጌታሁን በሙዚቃው ቀስቃሽነት የመንቃት ልምድ ስለነበረው 12 ሰዓት ላይ ጣዕመ ዜማው መንቆርቆር ሲጀምር ቁልጭ ብሎ ነቃ። የሌሊት ልብሱን ለውጦ ስፖርት መስሪያ ልብሱን ለብሶ አካሉን በስፖርት ለማነቃቃት ወደ ስፖርት ሜዳ ወረደ። ቅዝቃዜው እንደተጋገረ ነበር። ሰውነቱን ለማሟሟቅ ጥቂት ሮጥ ሮጥ ካለ በኋላ የጎንበስ ቀና ልዩ ልዩ ጂምናስቲኮችን ሰራ። በሁለት የብረት ቋሚ ላይ በተዘረጋ መንጠልጠያ ላይ አካሉን ሽቅብ እየጎተተና እያወረደ የእጆቹን ጡንቻ ሲያፍታታ እንደነበር ከሌሎች ስፖርተኞች መካከል አያት። ገመድ ትዘል ነበር። በየጠዋቱ ለአካሏ ቅርጽና ጥንካሬ ስትል ራሄል የስፖርት እንቅስቃሴ ልምድ አዳብራለች። በለበሰችው የስፖርት ቱታ ውስጥ ፍርጥም ብሎ ይታይ የነበረው ጭኗ፣ ሰፋ ብሎ የደረጀው መቀመጯ፣ ለቀቅ ያለው ሽንጧና ኩስምን ያለው ወገቧ እንደ መግነጢስ ዓይን ይጎትቱ ነበር። ጌታሁን ራሄልን በርቀት እያየ በሰራ አካላቷ ውበትና በሰማባት ወሬ መካከል ነፍሱ ሙግት ጀመረች። አዘኔታም ወረረው። እንደገናም በሐዘን ተሰብራ ስታለቅስ አምሽታ የነበረችው ሴት በሙሉ ንቃት ለስፖርት እንቅስቃሴ መሰለፏ እጅግ አስገረመው። አንዴ እያደነቀ እንደገና እያዘነ ስለሷ ሲያሰላስል ገመዷን እየዘለለች ወደሱ ስትቀርብ የልቡን ታውቅበት ይመስል ደነገጠ። የጠዋት ሰላምታዋን ሰጥታው የማያረፍድ ከሆነ አብሯት ወደ 4 ኪሎ ሜድ እንደሚችል ነግረው አለፈች። ነገሩን በሺታ ተቀበለው።
በዚያን ሰዓት ሲያያትና ሲያነጋግራት የመውደድ ስሜት በተገፈፈበት ሌጣ እይታና አንደበት ነበር። በሸራ ውስጥ የነበረውን የእግር ጣቷን ባያየውም የገመዱን ጫፎች የጨበጠችበትን እጆቿን ልብ ብሎ ተመልክቷቸው ነበር። በተፈጥሯቸው የተዘናጠፉ በዘመናዊ እንክብካቤ ያማሩ ጣቶች አየ። ገጽታዋንም ልብ ብሎ አስተውሎት ነበር። የቢስ ገላ ጉዳተኞች የሚታይባቸውን አንዳችን ምልክት አላገኘባትም። ከፊል ህሊናው የሰማውን ወሬ ለመቀበል እምቢኝ አሻፈረኝ ብሎ አፈገፈገ። ከፊሉ ደግሞ ሰው ስለሆነች በሰዎች ሊደርስ የሚችል ማንኛውም ነገር ሊኖርባት ይችላል፣ ምናልባት በዘመናዊ ሕክምና እርዳታ በቁጥጥር ስር አውላው ይሆናል በሚል አፈነገጠበት። አንዱ ጌታሁን በሁለት ግምቶች መካከል ቆሞ ተወዛገበ።